እሺ ውዶች እኔ ልደውልለት ነው የኢሞን ስልክ ስትልክለት ኢሞ በደንብ ኢትዮጵያ ይሰራ የለ አሁን እዚህ ጋር በኢሞ ደውልለትና እኔ ጠይቀዋለሁ። ወይኔ እኔማ መጀመሪያ ቢሮ አውቆ ሞተች ያለ መስሎኝ ነበረ። የልደት ካርድ ልል ነበር። የሞት ካርድ የልደት ካርድ ሰው ሲወለድ የልደት ካርድ ያው ይባላል። ሲሞት ደግሞ የሞት ካርድ። ኦኬ የሞት ካርድ እንዳለ አላወቅኩም ነበረ፣ እንደተላከላቸው አላወቅኩም ነበረ። ቢሮ አውቆ ውሸቱን ሞተች ያለ መስሎኝ ነበር። ያሳዝናል። ከንቱ ህይወት ከንቱ። ሩቢ ተነስታ እየተጫወተች ነው ብቻዋን ናት። አንዴ ላምጣት። አባትየው ልጆቹን ሊያመጣ ሄዷል። ሞል ሄደው ሊጫወቱ ሲሄድ ሰጥቶኝ ሄደው እንትኑን ሞኒተሩን እንድከታተላት ብሎ ተነሳች። አዎ ላምጣት ሄጄ ያት ተነስታ እየተፈራገጠች ነው። ወይ እግዚአብሔር ያሳድጋት። ይህ ጊዜ ናፈቀሽ በጣም በእናትሽ። አሁን ትወልጃለሽ፣ ወንድ ትደግሚያለሽ። ወንድ ሁለት ሴት ስላለሽ ሁለት ወንድ እንዲሆንልሽ አሁን አንድ ወንድ ትደግሚያለሽ። ኢንሻአላህ ያ ረብ። አሜን አሜን። ላምጣት። ተነሻሽ ምንድነው? ማነው? ሩት ላኪልኝ ስልክሽን። ሩት ስልኩን ላኪልኝ ወንድምሽን። እየጠበኩሽ ነው እኮ። ና ጌታዬ ና። እንዴት ናችሁ የአቡ ቤተሰብ? ሰላም ናችሁ ወይ? ሁላችሁም ሰላም ብያለሁ። እሁድ እንዴት አለፈ? እሁድ እንዴት ነበር? እኔ ሸገር ነኝ። ውጪ ምን ሰራልሽ እንደዚህ እያወራሽ? ቆሽ ሩት እስከዛ አውሩ። ማን ነው ማውራት የሚችል? ልክ ያለው እሺ ፋይዳ ወይ አውሪ። እስከዛ ስልኳን ልቀበል። ወይ ቢቶና ቻው እስክትመጣ እሺ ላውራ እኔ ጭር ከሚል። እሺ ሩትዬ የእህትሽን ነፍስ ይማር ሩት። እሺ ሀኒቾ ኔትወርክ ነው ይገባል እያለች ነው። በረከትን ግን በቃ በኢሞ ትደውለታለች። አቡ አሁን ስትመጣ ኢሞን ልክላትና ትደውለታለች። ሀኒ አይቼዋለሁ ኮሜንትሽን እልክላታለሁ። አሚን አልኩ እኮ ትክክል። ቲኪ ማለት ቆይ እስከምትመጣ ነው እንጂ ልካልኛለች። ሩት እልካለሁ። በዚህ በሬዱ ሜምበር እየሆናችሁ በሬዱ አስታወሽ ሜምበር ሆኑ። ውትነሽ እሱ ልብሷን ወይኔ በዚህ ሰዓት እኮ ጅል ነው የሚያደርጉሽ። ቤትዬ ብታይ በቃ ዝም ብሎ ሽታቸው ይናፍቅሻል። በቃ ዝም ብለሽ ከናጣ አይጠገቡም። ደስ ሲሉ እኮ ውትፍ ነው የሚሉት ነው። ልጥፍ ሲሉ ብታይ ምን ያሁን ብታይ እንትን አልልም እያለችኝ ነው፣ አልፋታም እያለችኝ በቃ በፍቅሯ አሲዛኝ ላይቭ መግቢያ ሰዓት በጣም እያረፈድኩ ነው የምገባው ከሷ ጋር። አሁን እኮ ያሳሳሉ። አሁን ትንሽ ስትቆይ ነው አቡ በካሜራ የሚያሄድ የለም ትንከባለልልሻለች። በካሜራው ቀርቶ ማሻአላ ማሻአላ ብለናል። እንግዲህኛ ማሻአላ ነው። አዎ ማሻአላ ነው ይባላል። ልላክልሽ ቁጥሩ። እሺ ላኪልኝ። ኢሞል ደውልለት። ምንድን ነው ቆይማ እንባ የሴቶች የወንዶችን እንባ ትጠርጊያለሽና ጅልን ነገር ተፊትሽ ጥርቅ አድርጎ አላህ ይጣልልሽ። አሚን እናት አላህ ይወከልሽ። አሚን
የወለርሽውም አይሙትብሽ፣ የተናገርሽውም አትፈሪ። በሁለቱም ሀገር አላህ ያስደስትሽ። እኔ ሰዎች ሲበደሉ ውስጤ ይጫራል፣ አለቅሳለሁ። አንቺ ስትከታተልሽ አለቅሳለሁ። ሀያት አላህ ይስጥሽ እላለሁ፣ ዱዓ አረግልሻለሁ። ቃልሽም የማይታጠፍ ይሁን። አሚን። አላህ ይሁንሽ፣ አላህ ይሁንሽ። የማርያም አራሲቱ እንደዚህ እየሆንሽ የምታስተናግጁ ሰው ሁላ ያዝን ሁላ እንባ ትጠርጊያለሽና ጅል አያግኝሽ። አሚን አሚን። በጣም ለሁለቱም ሀገር የሚሆን እጣ አላህ ይረዝቅሽ። አሚን አሚን። እኔ እናት በጣም አመሰግናለሁ። አዎ እኔ ሁልጊዜ እከታተልሻለሁ። አንድም ሰው ጅልም ይዞ የመጣውን ደህናም ይዞ የመጣውን ታታስከፊ ነውና የምትሰጂው። ለሁለቱም ሀገር ስንቅ አላህ ይስጥሽ። አሚን አሚን። እናት በጣም አመሰግናለሁ። እሺ ሀቡዬ አመሰግናለሁ ስላስገባሽ። ይክሩ በጣም ነው የማመሰግነው የኔ እናት፣ በጣም አመሰግናለሁ። እሺ እናትሽን እድሜና ጤና ይስጥልሽ የኔ ውድ። አሜን። እሺ ሀቡዬ አመሰግናለሁ። እያየችሽ እየተከታተልሽ ነበርና ዱዓ ላድርግላት አለች። እሺ ካስገባች ልጻፍላት አልኳት። ከዛ እሺ አንቺም አስገባሽኝ። አመሰግናለሁ። በጣም አመሰግናለሁ። አንቺ የት ነው ያለሽው? የት ነው ያለሽው? እኔ ሳውዲ ነበር የምኖረው። አሁን ኢትዮጵያ ከገባ 2 ወሬ ነው እና በፍቃድ ነው የሄድኩት። እመለሳለሁ መስከረም 6 ወደ ሳውዲ እና እንደ አጋጣሚ አሁን እዚህ ከመጣሁ ጀምሮ እኔም ሁሌም ስለማይሽ ከዛ እያየችሽ ነው ስልኩን ሰጥቻት፣ ትላንትም ከትላንት ወዲያም ሁሌም ከመጣሁ ሰዓት ጀምሬ ማለት ነውና እንደው በየት አግቼ ዱዓ ላድርግላት ትላለች። እናቴ የዱዓ ሰው ናት። ያው በሀገራችን የተከበረች ሰው ናት። ዱዓ ትወዳለች። የት ነሽ እኮ? በሷ ዱዓ ነው እዚህ የደረስኩት። ወሎ ነሽ? ደሴ ነኝ። ወሎ ደሴ ነኝ። እሺ ማዘር አካውንት አላቸው ማለት ቲክቶክ አካውንት? አዎ አካውንት አላት። አዎ አላት። እሺ የዱዓ ነገር መስጠት ፈልጌ ነበረ። ዱዓ በደንብ ያርጉልኝ ንገሪያቸው። ማለት እዚህ ጋር በቃ ዱዓ ያርጉልኝ እና አካውንታቸውን ስጭኝና ሁሌም ነው ያኔ ተከታተልሻለሁ፣ ዱዓ ታረግልሻለሁ። ሁሌም ነው ወላሂ የምታይሽ ማለት ነው። ሁልጊዜም ወላሂ ሀቡዬ አመሰግናለሁ በጣም እኮ። ንገሪኝ ነው ጠይቂያቸውና አሁን ንገሪኝ። ሌላ የትም አንገናኝም። አሁኑኑ ነግረሽኝ አሁን ካላስገባው 1000 እሺ 1000 ኦኬ። ላነሳ ወደዛ እንትን ስል እያጠባሁ ስለሆነ እንትን እንዳይ ስልኬ እንትን አነቀላት እኮ እህቷ የሞተችባት ሩት። ቆይ አንዴ ስልኬን እያበራው ነው ዘግቼ ስለማስቀምጠው ያ አፕሊኬሽን ያለበት ስልክ እስካ። አሚን አሚን። ሁሉንም ፈረጃ ሆነሻልና አላህ አንቺንም በኸይር አላህ ያስተካክልሽ። የወለድሽውም አይሙትብሽ። ባልሽም ደህና ይሁን፣ ዘመዶችሽም ደህና ይሁኑ። የዚህም ሁላ ቃል አክባሪ ነሽና አላህ ያክብርሽ። አሚን እናቴ። ልጆቻችን ሁላ ደህና ይግቡ። እህቶችሽ ወንድሞችሽ በአንቺ ሩህ አገራቸው ደህና ይግቡ። አሚን ያ ረብ። አሚን እናቴ። በጣም እናመሰግናለን። ዱዓ አረግልሻለሁ። እኔ በጣም ወድጄሻለሁ። እሺ እኔ እናት አላህ ረጅም እድሜ ይስጦት። ገንዘብ እኔ አዎ አላህ ይሁንሽ። እኔም ደህና አላህ ያርገኝ ያመኛል። አንቺም ደህና ሁኚ። አገርም ይዲያን፣ ይሄ በሽተኛ አገራችን ይዲያን። አሚን ያ ረብ። አሚን አላህ ያሽራል። አሚን እናቴ። እሺ ሀቢዬ እናመሰግናለን እናቴ። አላህ ይስጥልን፣ ልጅሽን አላህ ያሳድግልን። በጣም ነው የምናመሰግነው። እሺ ሀቢዬ በጣም አመሰግናለሁ። እሺ እኔ እናት በረከት ጋር ልደውል። ይኸው ለእናንተም አስመረኳችሁ። በሰላም ለሀገራችሁ ያብቃችሁ ተብላችኋል ስደተኞች። እኔም ስደተኛ ነኝ። ቆይ ልደውልለት ለበረከት። አሁን ይሰራል። በረከት አሁን ኢንተርኔቱ ተስተካክሏል፣ መግባትም ይችላል። እሺ ኑብሽ ሩት ቀኑብሽ ታች ነው ያለው። አመስግኛት።
ለእናትየው እሰጣለሁ ብላ ኤኒዌይ በቃ ለእሷ ሆኗል። ርስቷ ሆኗል። ለእናትየው ዱዓ ላደረጉት እናት እሰጣለሁ ብላ ጊፍቱ ወደ አንቺ ገብቷል። ለአንቺ ነው የተጻፈው። በቃ ኮሊንግ ነው የሚለው። ለምን ኦንላይን ጋር አይሆንም? እና ኢሞ ላይ አያነሳልኝም በረከት ይሄው ከታች ነው ያለው። ከታች ቢጻፍ ማሪ ከዚህማ ያስገብቼው እየሰራ አይደለም። ኢሞ ላይ ኦንላይን ግባ። ኢሞ አንሳበይ ኢሞ ኦኬ። ኢሞ ግን አንሳበው። እዚህ ላይ እየሰራለት አይደለም። ቲክቶክ የኢትዮጵያ ኔትወርክ ለቲክቶክ አልሰራም ካለ ለኢሞ ይሰራል ብዬ አስባለሁ። አቡዬ 1 ሚሊዮን ተበልቻለሁ። እባክሽ የእናቴን ቤት ልሸጥ ነው እባክሽ። ማን ይበላሽ? ማን ነው 1 ሚሊዮን ይበላሽ? 1 ሚሊዮን ምን በምን ጉዳይ ተበላሽ? እስኪ ጻፊ። አተርፍ ባያ ጉዳይ አቡ ራሴን ላጠፋ ነው። በቃ ይሄ ማስፈራሪያ ሆነ አይደል? ራሴን ላጠፋ ነው እያላችሁ ህዝቡን ታስፈራራችኋላችሁ። እስኪ ነይ ግቢ። አንቺ ደግሞ ለምንድን ነው ራስሽ የምታጠፊው? የሰክሰስ እጣ መቼ ነው? ቆርጠሽ ቆላ እላዩ ላይ ተጽፏል። መቅዲ ማይ ላይፍ አንቺ ነሽ ራሴን ላጠፋ ነው ብለሽ ኮመንት የጻፍሽው ለምን? ድምፅሽ ታፍኗል። ድምፅሽን ክፈችው። ለምንድን ነው ራስሽ የምታጠፊው? ምክንያት ድምፅሽ ታፍኗል። ማይኩን ልቀቂውና በጥራት እንዲሰማን አድርጊ ውዴ። ሀቡ አዎ፣ አሁን ድምፅሽ ይሰማል። እንዴት ነሽ? ደህና ነኝ። እንዴት ናችሁ? ደህና ነኝ። ብር ተበልቼ። ማን ይበላሽ? በደላላ ሐዋላ የሚልክ እኮ ኤምባሲ ሄደሽ ክሰሲ። ኤምባሲ እኮ ማስታወቂያ አውጥቷል። ኑና ክሰሱ ብር የተበላችሁ ብሎ። እኔ ሳውዲ ነኝ፣ እሱ ደግሞ ዱባይ ነው። ከመዘጋቱ በፊት ነበር ያስተላለፈው እኮ። ይቻላል። ሳውዲ ያለው ኤምባሲ ዱባይ ላለው ኤምባሲ ደብዳቤ ይልካል። ሄደሽ ኤምባሲ ሄደሽ ክሰሽ። በምንድን ነው የተበላሽው? በደላላ። ወዴት ልትሄጂ? ወዴት ሀገር ልትሄጂ ነው የተበላሽው? ወደ ኢትዮጵያ እንዲያስተላልፍ ልክላት። ወይ በጥቁር ነው እንዴ? ይህማ ወንጀል ነው እኮ ውዴ። እኔ እኮ በደላላ ስትይ ደላላ አይደለማ ሐዋላ በያ። እኔ እኮ በደላላ ስትይ ወደሆነ ሀገር ልትሄጂ ቪዛ ለመግዛት የሆነ ፕሮሰስ አድርገሽ ምናምን መስሎኝ ነው። በሐዋላ ከሆነማ አንቺም እሱም ወንጀለኞች ናችሁ እኮ። እንድታናግሪ ልፈልግ ነበር። እኔንም በህግ ያስጠይቀኛል ከብላክ ማርኬት ከሚሰሩ ሰዎች ጋር ማውራት። እነሱ ተይዘው ስልካቸው ሲፈተሽ የኔ ቁጥር እዛ ላይ ከተገኘ እኔም እያዛለሁ። ስለዚህ እንደ ህገ ወጥ ነገር አልነካካም። እኔ ማሪ እሺ። ስንት ብር ነው የሳውዲ? 5900 5900 ሪያል። ጦስሽ ይሰድ ለፈጣሪ ስጪው። እንግዲህ ምን ይደረጋል? ህገ ወጥ ነው። በሐዋላ አትላኩ። በቀጥታ በዌስተርን ያላኩ ወይ ደግሞ ቀድሞ ልኮ ቀድሞ አስገብቶ መግባቱን ስታረጋግጡ መስጠት እንጂ ከባድ ነው። ዋናው ግን አንቺ ጤና። እሺ እኔ እናት፣ አንቺ በህይወት ካለሽ ገንዘብ ተሰርቶ ይመጣል። አንቺ ስላለሽ ነው፣ በህይወት ስላለሽ፣ ጤና ስላለሽ ነው ሰርተሽ ያንን ገንዘብ ያመጣሽ። ለገንዘብ ብሎ ራሴን አጠፋለሁ ማለት የፈጣሪን አይን በእንጨት መውጋት ነው። በጣም ብዙ ጤና ያጡ በየሆስፒታሉ የተኙ ሰዎች አሉ። አንቺ ጤነኛ ባትሆኚ መተሽ አረብ ሀገር ሰርተሽ ያንን ብር አታመጪውም ነበር። ጤነኛ ስለሆንሽ ሰርተሽ አመጣሽ። አሁንም ጤነኛ ስለሆንሽ በህይወት ስላለሽ ሰርተሽ ታመጫለሽ። ገባሽ? ስለዚህ ብዙ መተንፈስ የማይችሉ በማሽን የሚተነፍሱ ሰዎችን አስቢ። ብዙ መንቀሳቀስ የማይችሉ ዊልቸር ላይ ያሉ ሰዎችን አስቢ። ብዙ በራሳቸው እጅ መጉረስ የማይችሉ ሰው እንዲያበላቸው የሚጠብቁ ሰዎችን አስቢ። እና ኔቨር ኤቨር ለገንዘብ ለንብረት ብለሽ ራሴን አጠፋለሁ የሚል ሀሳብ በውስጥሽ እንዳይመጣ እሺ። ይኸውልሽ ራስሽን ለማጥፋት ስትሞክሪ ሳይሳካልሽ ቀርቶ አካልሽ ቢጎል
ደግመሽ ራስሽን ማጥፋት ራሱ ማቺበት መንቀሳቀስ ማቺበት ሁኔታ ሊገጥምሽና ልትጸጸቺ ትችያለሽ። ተጠንቀቂ። አመሰግናለሁ። ምንም አይደል። በረከት እየደወለ ነው ኢሞ። እሺ ጋይስ እደውልላት። ሰው ለገንዘብ ብላችሁ በቀደም አንድ አባት 6 ሚሊዮን ብር ተበልቶ ገና መበላቱም አልተረጋገጠም። ድርጅቱ ስለተዘጋ ብቻ በቃ ምናልባት ብሬን የማግኘት እድል አይኖረኝም ብሎ መርዝ ጠጣና ሰው ደርሶለት ሆስፒታል ተኛ። ከዛ ዳነ። ይህ ሰውዬ ሞቶ ቢሆን ኖሮ 3 ልጆቹ ያለ አባት ነበር የሚቀሩት። ለምን አንስተህ ነበር እኮ ዘጋኸው? አሎ ሰላም ጤና ይስጥልኝ። በረከት ነህ? ደህና ነኝ ወንድሜ። እሺ ልጠይቅህ ነበረ። ቆይ አንዴ ደግሜ ልጄን እጄ ላይ ስላቀፍኩ አልጋዋ ላይ ላርጋትና ደግሜ እደውልልሃለሁ የምትነግረኝን ነገር መጻፍ ስላለብኝ። እሺ እኔ ካልጻፍኩ አይምሮ አይዝም። 1 ደቂቃ አንዴ ጋይስ ሩቢን አድርሻለሁ። አልጋዋ ላይ ተኝታለች፣ እየጠባች እጄ ላይ ተኛችና የሚነግረኝን ነገር መጻፍ ስላለብኝ እሷን አልጋዋ ላይ እነ ዶክተር የሉም። ለምን እነሱ አያወሩም? ከዛ አልጋ ወይ ፋይዳ አውሪሽ መጣ። አልጋ ላይ አርቄት መጣ። ፋይዳ ይቅርታ ታዩ። በቃ እነሱ አሉ እስካሁን አላወሩም። እሺ ቴንክ ዩ አውሩ። እሺ ወደቼ ሰላም ናችሁ? አይባ ቅድም እንደነገረቻችሁ ማለት ነው የአልሻሩ ሜዲካል ሴንተሮች ነን። የምንገኘው ሻርጃ ነው። የምንሰጣቸው አገልግሎቶች ሁሉንም የውስጥ ደዌ ሕክምና እንሰጣለን። ለምሳሌ ምን ማለት ነው? ለምሳሌ ያህል ማለት የጉበት፣ የኩላሊት፣ ሳምባ፣ ጨጓራ፣ የወገብ ህመም፣ ስኳር፣ የደም ግፊት በቃ ሁሉንም አገልግሎት ነው የምንሰጠው ማለት ነው። በተጨማሪ ደግሞ በክንድ ሆነ በማህፀን የተቀበረውን የወሊድ መከላከያ ማስወጣት ትችላላችሁ መታችሁ እኛ ጋር። እሱን ነገር ዲስካውንት ላይ ነው የምንገኘው ማለት ነው። ሌላ ነገር ደግሞ ምንድን ነው የፅንስ ክትትል ማድረግ የምትፈልጉ የማህፀን ኢንፌክሽን ያለባችሁ፣ እጢ ያለባችሁ፣ ሌላ ደግሞ የጥርስ ህክምና አለን፣ ፊዚዮቴራፒ አለን፣ ሂጃማ አገልግሎትም አለን ማለት ነው። ዲስካውንት ላይ ነው የምንገኘው እስከ ኦገስት 20 ድረስ። ዲስካውንት ላይ ደግሞ ያለነው ሙሉ የደም ምርመራ አንደኛ እሱን፣ ሁለተኛ ነገር ደግሞ በክንድ የሚቀበረውን የወሊድ መከላከያ ማስወጣት፣ እሱንም ዲስካውንት ላይ ነው የምንገኘው። በተጨማሪ ደግሞ ሌላ የጥርስ አገልግሎትም ዲስካውንት ላይ ነው የምንገኘው። የወሊድ መከላከያ መርፌም ዲስካውንት ላይ የ3 ወሩ ማለት ነው። ዲስካውንት እስከ 20 ድረስ እስከ ኦገስት 20 እና የምንገኘው ሻርጃ ነው። ሻርጃ ኦረንጅ ትራቨል ቢልዲንግ ላይ ነው የምንገኘው፣ አንደኛ ፎቅ ላይ ባዮ ላይ ቁጥራችን አለላችሁ፣ እዚህ መጠየቅ ትችላላችሁ ማለት ነው። በሱ ሻርጃ ነው። እሱንም ማስገባቱንም እንሰራለን። ሻርጃ ነው ወዶች፣ ኮመንት እያየው ስለሆነ ነው እና ሻርጃ ነው። ሁሉንም የውስጥ ደዌ ሕክምና እናደርጋለን። የወገብ ህመም ያለባችሁ፣ ጨጓራ፣ የደም ማነስ ለምሳሌ ነው እንግዲህ የምነግራችሁ ማለት ነው። የሽንት ቧንቧ ኢንፌክሽን፣ የማህፀን ኢንፌክሽን ሊሆን ይችላል። የፅንስ ክትትል ማድረግ የምትፈልጉ እና የመጠቀም መጠቀም። እናመሰግናለን ጋይስ። ይህንን አካውንት ዶክተር ክብረት ኤንድ ዶክተር ኤደን የሚለውን አካውንት ፎሎ በማድረግ
የምትፈልጉትን ኢንፎርሜሽን እነሱንም መጠየቅ ትችላላችሁ። እንዲሁም ባዮዋቸው ላይ ስልክ ቁጥራቸው አለ። በመደወል ዩናይትድ አረብ ኤሚሬት የምትገኙ ኢትዮጵያውያን በሀገራችሁ ቋንቋ የፈለጋችሁትን ሕክምና እነሱ ክሊኒክ ሄዳችሁ ማግኘት ትችላላችሁ። እናመሰግናለን። እሺ ልደውልለት አሁን በረከትን ውዶች። አልጓን አምጥቼ እዚህ ያረኳትኝ እኮ እዛ ብቻዋን ትቻት ስመጣ ደበራት። እሺ እዚሁ ወደታች አድርገው ፊት ለፊት እንደ ካታር የለም እነሱ ኢማራት ናቸው። ካታር ያበሻ እንትን የለም፣ የአማርኛ ክሊኒክ የለም ውዶቼ። ካታር እስቲ ከታቱልን። ካታር እስቲ ሳውዲ አለ ሲሉ ሰምቻለሁ። ስለ ካታር በጣም ዘጋሁት። እንዲማ ምን ነው ሲተካከለ ኦኬ ምንድን ነው የሚያስቃችሁ? በድምፄ ነው የምትስቁት? እሺ ንደውል። ሳቁብኝ፣ ችግር የለም። ኢትስ ኦኬ። ይመላ ኦኬ። ደብተሬን ስጋር ምንድን ነው? ሄሎ በረከት። ሄሎ ሀቢባ ነኝ። ስለ ኤልሳ አልኩኝ። ስለ ኢየሩስ ልጠይቅህ ነው። እህትህ ነች? እሺ ያው ቲክቶክ ላይ ኔትወርክህ እምቢ ስላለ ነው። በኢሞ ግን ጥርት ብሎ ይሰማል። እሺ ኤልሳ ሳውዲ አረቢያ ከሄደች 1 ዓመት ከ3 ወሯ ነው ብላኛለች ሩት። 1 ዓመት ከ2 ወሯ ግንቦት ወር ላይ ሄደች። 1 ዓመት ከ2 ወር። እሺ ለምን ያህል ጊዜ ደሞዝ ላከች? ሙሉ ደሞዟን ወስዳለች? ልካለች? መላክ ትልካለች። ስለዚህ ሰዎቹ ጋር ምንም አይነት ደሞዝ የላትም? ሙሉ ተቀብላለች? የደሞዝ አይነት እንትን የለባትም። ኦኬ፣ ስለዚህ ሙሉ ደሞዟን ተረክባለች። እሺ ምን ነበረ ችግሯ ከሰዎቹ ጋር? ከሰዎቹ ጋር ችግሯ መጀመሪያ በጣም እንደሄደች በጣም ጥሩ እንትን ነበራት፣ በደንብ ይግባቡ ነበር። እሺ ከዛ በኋላ ይመስለኛል ስትነግረኝ እሷ በስነ ስርዓት ትነግረኝ ነበር ያለው ወዴት ወዴት ስለምናወራ ሁሉን ነገር። የባልየው እይታ ሚስትየው አልተመቻትም። እሺ ከመቼ ጀምሮ? ከስንት ወሯ ጀምሮ ነው ይሄ የተፈጠረው? የባልየው 4 ወር ምናምን በኋላ በሄደች በ4 ወሯ። እስከዛ አካባቢ እስከዛ አሪፍ ነበረ። ለምሳሌ የባልየው እይታ አልተመቻትም ማለት መስደብ ጀመረች፣ መቆጣት፣ ምን ጀመረች? መዳም እንዳልተመቻት ያወቀችበት ምክንያት? እኛ ስንኖር እሱ ቤት ባለቤት ሲኖር ለፊት እንዳትወጪ፣ ከክፍልሽ እንዳትወጪ፣ ምግብ እኔ ካልሰጠውሽ እንዳትበይ ምናምን። እኔ ከሌለው ባሌ ብቻውን ከሆነ ከክፍልሽ እንዳትወጪ፣ እሱ ፊት እንዳታልፊ፣ እሱ ፊት እንዳትወጪ ማለት ጀመረች። ኦኬ እሺ። እሱ ካለ ስራ መስራት አይጠበቅብሽም፣ ወደ ክፍልሽ መግባት ትችያለሽ ምናምን። እኛ ቤት ውስጥ ከእንቅልፋችን እስከምንነሳ
አንቺ እስከዛ ታይም ድረስ እንደፈለግሽ ምን ትችላለሽ። ምክንያት እንቅልፋችን ከተነሳ በኋላ ግን እሱ ፊት መሆን የለብሽም ምናምን ማለት ነው። ኦኬ ስለዚህ እሺ ይሄ ነበረ ችግሩ ማለት ነው። ባባ ካለ ባልየው ማለት ነው። ባልየው ካለ ፊት ለፊቱ እንዳትመጪ፣ እሱ ካለ ስራ አትስሪ፣ ክፍልሽ ቁጭ በይ ነው። አዎ ከዛ እሷ ደግሞ ስራዋ ሲጀመር ልጆቹን መጠበቅ ነበረ። እሺ ልጆቹን መንከባከብ ነው ስራዋ። ምግብም ስለማትሰራ ስለነበረ በዛ በምግብ መቅጣት ውስጥ ገብታለች። ምግብ የሚሰራው ማን ነው? ማዳም ናት አሰሪ ማለት ነው። ማዳም ራሷ ሴትዮዋ። ኦኬ ሴትዮዋ ነች። ኦኬ ስለዚህ ሴትዮዋ ስለነበረች ምግብ የምትሰራው ሴትዮዋ ስትሰጣት ብቻ ነው መብላት የምትችለው ነው። ኦኬ እና ሴትዮዋ ምግብ አትሰጣትም ነበር? አብዛኛው ጊዜ በቃ በምግብ በጣም ትቀጣት ነበር። ኦኬ እና ይህንን ከነገረችክ ለምን ሄዳችሁ ኤጀንሲዋን የላካትን ከኢትዮጵያ ቢሮ ለምን አላናገራችሁላትም ቤት እንዲቀይራት? አንዴ ራሷ እዛ ቢሮ ደውላ ሳውዲ ያለው እዛ ላሉት ቢሮ እሺ እሷ ሳትሆን ሴትዮዋ ማለት ነው። እሺ ደውላ ምን አለችው? ደውላ እና ስታገናኛት አርፈሽ ዝም ብለሽ ስሪ ምናምን ብለው ቁጣ የተቆጣት። አዎ እኮ እሱ ሳውዲ ያለው ቢሮ አይደለ? ሳውዲ ያለው ቢሮ የኛ ያክል ወር አልፎሻል፣ በቃ ዝም ብለሽ ስሪ። ኦኬ እኮ እናንተ ኢትዮጵያ ከኢትዮጵያ ይላካት እሱ ሳውዲ ያለው ነው አይደል? በረከት ከኢትዮጵያ ይላካት ቢሮ እኮ አሁን ይኸውልሽ እንዴት መሰልሽ፣ አንዳንዴ ጥሩ ትሆናለች፣ አንዳንዴ ትቀየርባታለች። ኦኬ ገባኝ። እሺ ከዛ መቼ ነው ታማ ሆስፒታል የገባችበትን ቀን ንገረኝ። ታማ እኔ አሁን ሆስፒታል ያወራን ለመጨረሻ ጊዜ ጥሩ ኮንዲሽን ላይ ሆና ኦገስት 1 ነው። እሺ ኖ ሆስፒታል የገባችበት መጨረሻ ላይ ያወራችበት ሰው መጀመሪያ ሆስፒታል ምን ሆና ገባች እና ሆስፒታል የገባችበትን ቀን ንገረኝ። ሆስፒታል ገብታ ማለት ከኦገስት በፊት ያለው ወር ምንድን ነበር? ጁላይ 24 ሆስፒታል ገብታ። ኦኬ ምን ሆና? በቀጥታ ስልክ ደውላልኝ ነበረ። ምን ሆና? ጁላይ 24 ምን ሆና ነው ሆስፒታል የገባችው? እየሰራው ጣለኝ አለች። አዙሯት ወድቃ ቤት ውስጥ አዙሯት ወድቃ። ጁላይ ቀጥታ ስልክ ተደወለበት መሰለኝ ዘጋ። ኢሞ ጁላይ 24 በቤት የኢሞ ማስታወቂያ እንዴት አባቱ እንደሚያስጠላኝ አሁን እስከ ዩቱብ ባሰ። የኢሞ ማስታወቂያ ጁላይ አሁን ማሳለፊያም የለው ግዴታ ቁጭ ብለን ጁላይ 24 ቤት ውስጥ አዙሯት ወድቃ ሆስፒታል ገባች። ሞተች ያሉት ኦገስት 1 ነው አይደል? ስለዚህ ሆስፒታል በገባች በሳምንቷ ጁላይ 24 ቤት ውስጥ አዙሯት ወድቃ ሆስፒታል። ቆይ ዋትሳፕ ላይ የሞት ሰርተፍኬቱን ላክልኝ። እሺ እንዴት ያስጠላል የኢሞ ማስታወቂያ። ፈጣሪ ሆይ ድረስ ጋር ሂድልኝ። በረከት ሀቢባ ነኝ። የኢየሩስን የሞት ወረቀት የሞት ካርድ ልክ እንደ ልደት ካርድ የሞት ካርድ ልከዋል አይደለ? ልከዋል ብላኛለች ሩት እና እሱን ላክልኝ አንዴ ላንብበው። አይ ቀጥታ ተደውሎበት መሰለኝ። ሄሎ ቀጥታ ተደውሎበት መሰለኝ የተቋረጠው ኢሞ አይደል?
ትክክል ይቅርታ። ችግር የለም። እሺ ጁላይ 24 ቤት ውስጥ አዙሯት ወድቃ ሆስፒታል ገባች። ከዛ ከጁላይ 24 እስከ ኦገስት 1 ድረስ አውርታችኋል? እያወራን ነበረ። እያወራን ነው። ምንም አይነት እንትን የለም። እዛው ሆስፒታል አድርገዋት እያወራችኝ ነው። እና እሺ ሳምንት ሙሉ ሆስፒታል ተኛች። ከጁላይ 26 ከጁላይ 24 እስከ ኦገስት 1 ማለት ሳምንት ነው። ድፍን ሳምንት 7 ቀን ሙሉ ሆስፒታል ተኛች። ምንድነው ህመሙ አሉ? ምን አለች? ከሷ ዶክተሮች ምን አሉኝ አለች ስታወሩ? ምንድነው ህመምሽ አሏት? እሺ እንድትልካት የዘለታ በቀጥታ ስልክ ደውላ እኔ አረብኛ በሚችል ሰው አገናኘዋት። ራሷን ማዳሟን ማለት ነው። እሺ በቃ እና እንድትልካት ተነጋገርን። በቃ ላኪያት። እሺ ትምጣ። እሺ ወደዚህ እሷም እሺ ልካታለሁ ብላ አወራች። እሺ እሺ ልካታለሁ፣ ግን ሳል አለባት። ይሄ ሳል ጋብ ካላደረገ ፕሌን ላይ መውጣት አትችልም ማለት። እሺ እዛ እሺ 2 ቀን አለች። 2 ቀኑም አለፈ። እዛ አሁንም ትንሽ መለስ አላልሽም ብለው አቆየዋት። እሺ ከዛ ይሄ ግን መጨረሻ ሳምንቱ አልፎ ኦገስት 1 ላይ ችሪስ ሳልም የለባትም ምንም የለባትም። እሺ ፋይን ነው ስታወራኝ፣ በቪዲዮ ኮል ነበረ እያወራን የነበረው። እሺ ከዛ በኋላ አወራን። በቃ አሁን ጥሩ እንትን ስለሆንኩኝ ወይ ሰኞ ወይ ማክሰኞ ልመጣ እችላለሁ። እሺ ይሄንን ያለች ኦገስት 1 ነው ወይ ሰኞ ወይ ማክሰኞ ልመጣ እችላለሁ ያለች ኦገስት 1። እሺ እሺ ወይ ሰኞ ወይ ማክሰኞ ልመጣ እችላለሁ ብላኝ እሺ ብያት፣ እኔ እንደውም እሷ ወይ ሰኞ ወይ ማክሰኞ ስትለኝ እኔ ሰኞ ክፍለ ሀገር የሚሄድበት የስራ ጉዳይ ነበረኝ። ለዛ ብዬ ስለመሄድ የባለቤቴን ስልክ ነግሬያት ሁላ በቃ እሷ ጋር ደውዪ ምናምን ብዬ ትንሽ ከሆነ ብዬ እኔ ወደዛ ጉዳይ ሄድኩኝ። ሮብ ነበረ የምመለሰው። ከዛ እኔን ግን እንደዛ ብላኝ በቃ ያው በቃ ጥሩ በቃ አይዞሽ ምናምን በርቺ ምናምን ጠንክሪ ብያት ኦገስት 1 ያ ስልክ ከተዘጋ ሰዓት ጀምሮ እቺ ልጅ ከኦንላይን ላይም ጠፋች፣ የለችም። እሺ ያንን መደዳ ሳምንቱን ያለፈውን ሳምንት መደዳ አንድም ቀን ከኦንላይን ጠፍታ አታውቅም። ታወራናለች፣ እንትላለች፣ እንነጋገራለን ምናምን። እሺ ልክ ኦገስት 1 ለመጨረሻ ጊዜ ስልኩ ከተዘጋ ጀምሮ ግን ከኦንላይን የለችም፣ በቃ ጠፋች። ግን እዛው ስታወራ ከሆስፒታል ሆና ነው ያወራች። ከሆስፒታል ወጣው አላለችም። ሆስፒታል ነው ሆስፒታል ቪዲዮ ኮል ነው ያወራነው። ሆስፒታል ነው። ኦኬ መቼ ነው የምወጣው አለች። ሆስፒታል ላይ አሁን ከሆስፒታል ሳትወጣ እንዴት ወደ ሀገር እመጣለሁ ትላለች። አሁን ይሄ ሳሉ በጣም ጥሩ እኮ ሳሉ ምናምን ጥሩ ስለሆነ ሴትዮዋ እዛው ባለችበት ነው ጨርሼላት በዛው ምልካት ነው ንግግሩ። ከሆስፒታል እንደዛ ነው ያለችኝ። እንደ አንድ ሰው እኮ ከሆስፒታል ቀጥታ ወደ ሀገሩ የሚሸኘው ወደ ሰው የሚተላለፍ በሽታ ሲኖርበት ምናምን ነው እንጂ እንዴት ቤት ሳትገባ ሻንጣ ሳይዘጋጅ ከሆስፒታል ቀጥታ እንዴት ኤርፖርት ይኬዳል? ሩሳ እንትኗ ሳምባ ነው ብለውኛል። ሳሉ የሳምባ ምች ነው ብለውኛል ስላለ ኦኬ የሚተላለፍ በሽታ ነው። ያው ፍራቸው እንደዛ ይመስለኛል። እንግዲህ ተላላፊ ከሆነ እንደዛ ነው። ኦኬ ስለዚህ ቀጥታ ከሆስፒታል ወደ ኤርፖርት ወስዳታለሁ ነበር ያለችው ሴትዮዋ። ኦኬ ስለዚህ እኮ የሞት ሰርተፊኬቱ ላይ እኮ ይጻፋል የበሽታው ስም፣ የበሽታው አይነት። አሁን እናንተ ያያችሁ ሰርተፊኬት ስታስነበቡት ምን ይላል? አላክልኝም እኮ ለኔ ዋትስአፕ ላይ ላክልኝ ብዬ ቮይስ አድርጌልሃለሁ። እኔ እኮ አሁን ገና ነው የሰማሁት ከሩት። ስለዚህ ገና አላየሁትም ወረቀቱን ማንበብ። እኔ አረብኛም እንግሊዝኛም አነባለሁ፣ ሰው ራሴ አነባለሁ። ከኔ በላይ ከሆነ ካልቻልኩ ደግሞ ለዶክተር አማክራለሁ። እኮ አረብኛውን አንብበሽው
ከዛ በኋላ ሲቀጥል ደግሞ እኔ አሁን ያለኝን ሀሳቤን ነው ማስረዳሽ። ገባኝ እኮ። ዋትሳፕ አለክ በረከት? ዋትሳፕ አለክ እኮ። ዋትሳፕ ከሚሰራ ከሆነ እኔ ዋትሳፕ ላይ ቮይስ አድርጌልሃለሁ በቁጥርህ አሁን በደወልኩልህ ቁጥር ማለት ነው። እዛ ላይ ትልክልኛለህ። አሁን ስዘጋው እኔ አሁን ማወቅ የምፈልገው ኦገስት 1 ከአንተ ጋር ለመጨረሻ ጊዜ አውርታ ከዛም በኋላ ከኦንላይን ጠፍታ ስንት ሰዓት ነው ሞተች ተብሎ የተነገራችሁ ለእናንተ? ኦገስት 1 እንደዛ ተፈጠረ። እኛ ኦገስት 6 ነው ያወቅኩት። ከ6 ቀን በኋላ ያ ይሄ ነው። አሁን መሀል ላይ የኔ ጥያቄ ይሄ ነው። ኦገስት 6 ድረስ በምን ምክንያት እንትን ተብሎ ቆየ? ለኛ ለመናገር ኦልሬዲ እቺ ልጅ በህጋዊ መንገድ ነው የሄደችው። እሺ ቆይ አንዴ ከጁላይ 1 እስከ ጁላይ 6 ድረስ ኦንላይን የለችም ነው እያልከኝ ያለው። ከሐኪም ቤት ትውጣ አትውጣ የምናውቀው ነገር የለም። ከጁላይ 1 እስከ ጁላይ 6 ድረስ ከኦንላይን ጠፍታ ከጁላይ ይቅርታ አድርግልኝ አንዴ ከጁላይ 24 እስከ ኦገስት 1 ኦንላይን ነበረች። ሆስፒታልም ተኝታ ግን በሆስፒታል ዋይፋይ ኦንላይን ነበረች። ኤቭሪዴይ ታወራኝ ነበረ። ጁላይ ኦገስት 1 ለመጨረሻ ጊዜ እመጣለሁ ከአንድ ከሁለት ቀን በኋላ አሁን ሳሉም ጋፕ ብሎልኛል ድኛለሁ እመጣለሁ ብላኝ ኦገስት 1 ከኦንላይን ጠፋች። እስከ ኦገስት 6 ከኦንላይን ጠፍታ ኦገስት 6 ሞታለች ተባልን ነው አይደል? እሺ ኦገስት 6 ለእናንተ ሞታለች ማን ነው? ለማን ነው ተደውሎ ሞታለች የተባለው? መጀመሪያ የሰማው ማን ነው? ኦገስት 6 ምን እንደውም እቺ ልጅ ስትጠፋ ነው ታናሽ እህቴን ቢሮ የላኳት። እኔ መንገድ ነኝ ብዬሻለሁ። ሮብ ቀን ስመለስ ሐሙስ ሂጂና እስኪ እንደዚህ ሐኪም ቤት ሆና ነበረ እንደዚህ ብላን ነበር። ላይ አሁን ላንቺ እንደነገርኩሽ እንደዚህ ብላን ነበረ። ከዛች ሰዓት ጀምሮ ከኦንላይንም የለችም። ያለችበትም ሁኔታ አላወቅም። ኦኬ እሺ። ከዛ ቢሮ ላካታና ሸትከኝ። እሺ ምን አሏት ቢሮ? ቢሮ ውስጥ ስትሄድ ኤኒታይም ምን ሀፕን ሊያደርግ እንደሚችል አይታወቅም። አይሲዩ ክፍል ነች አሉ። መቼ? ሐሙስ ለታ ኦገስት ቀኑን ንገረኝ። 5 ነው ኦገስት 5 ኦኬ ኦገስት 5 ኦገስት 5 ታናሽ እህትህ ቢሮ ስትሄድ ያው አይሲዩ ክፍል ነች። ምን እንደሚፈጠር ያው አይታወቅም። ራሳችሁ ሬዲ አድርጉ ተባለ። በምን ምክንያት አይሲዩ ክፍል ገባች? አዎ ቆይ ላስረዳሽ። ያሉንን በጠቅላላ ማለት ነው። እሺ አይሲዩ ክፍል ገብታለች። ራሳችሁ ሬዲ አድርጉ ሲባል ከዛ በኋላ እኔ እንትን ብዙም ይሄንን ስትነግረኝ እሷም ደግሞ ቀጥታ የባለቤቴን ስልክ ኦገስት አንዴ ካላንደር ላይ ይቅርታ በረከት ኮሜንት ላይ እዚህ እንዳለ ኦገስት 6ማ ሐሙስ ነው እያሉ ነው። ኦኬ ኦገስት 6 እኮ ሐሙስ ነው። ኦገስት 5 ካልከኝ ሮብ ነው የሄደችው እህትህ። ሮብ ነው ወይስ ሐሙስ? ቢሮ ሐሙስ ከሆነ 6 ነው። እሺ ኦኬ 6 ነው። እሺ 6 በሚል አስተካክል። ኦገስት 6 እሺ ቀጥል። ኦገስት 6 ሄዳ አይሲዩ ክፍል ገባች ተባለች። በምን ምክንያት? እሱን አስረዳ። አይሲዩ ክፍል ገብታለች። በማንኛውም ሰዓት ሊፈጠር ለሚችለው ነገር ራሳችሁ ሬዲ አድርጉ ብለው እሷን መለሷት። እዛ እሷ ደግሞ በቃ ስልክ ሲሏት የባለቤቴን ስልክ ሰጣቸው ትመጣለች። እሺ ቢሮዎቹ አይደለ? ምክንያቱን አልነገርከንም። በምን ምክንያት አይሲዩ ክፍል ገባች ማለት ምን ተባብሶባት? ኦልሬዲ ኦገስቷን ስናወራት ደህና ነኝ ብላ ነበረ፣ ተሽሎኛል ልመጣ ነው ብላ ነበር። ስለዚህ በምን ምክንያት አሁንም አሁን እኛ ያን ያክልም ጊዜ ኦንላይን ላይ ስላልነበረች እቺ ልጅ በዚህ ምክንያት እንደዚህ ሆነ አይሲዩ ክፍል ገባች ብለው ያሉን ነገር የለም። አይሲዩ ክፍል ገብታለች፣ ራሳችሁ ሬዲ አድርጉ። ኦኬ እንደዛ ብቻ ነው ያሉት። እሺ ጥሩ እሺ ችግር የለውም። ከዛ እህትህ የባለቤትህን ስልክ ቁጥር ለቢሮ ሰጥታ ወደ ቤት ተመለሰች። ስልክ ሰጣች መጣች።
እሺ ከዛ እኔ የሆነ ጉዳይ ነበረኝ። እሷ ጠዋት ነው እንደዛ ያደረገችው ለባለቤቴ። ከከሰዓት ወደ 11 ሰዓት ነው ምናምን አካባቢ በቃ ተፈጥሯል ብለው አልዋት። የዛን ሁለት ማለት ነው እህትህ ቢሮ ሄዳ የጠየቀች የዕለት ሁለት ነው። እሺ የዕለት ሁለት በቃ እሷ ጠዋት ጠየቀች። ከከሰዓት ወደ 11 ሰዓት ነው ምናምን አካባቢ ተፈጥሯል አሏት። ሞታለች አሏት። ገባሽ? ከዛ ለእኔ እኔም ደግሞ ያው ወዲያው አልነገሩኝም። ጠዋት ላይ አረዱኝ ማለት ነው። ዓርብ ዕለት ጠዋት። ስለዚህ አንተ ኦገስት 7 ላይ የሰማከው ዓርብ ዕለት። እሺ ኢትዮጵያ እያለች እየሩስ ያማት ነበር? የሚያማት ነገር ነበር? ያማት። ኦኬ እሺ የሄደችበት እኔ ታላቅ ወንድሟ ነኝ። እኔ ነኝ ያሳደግኳት። ኦኬ ምንም አይነት ህመም አልነበረባትም እስካሁን ድረስ። ኢትዮጵያ በነበር እኮ አንዴ ታይፎይድና ታይፈስ አሟት ሐኪም ቤት አሳከም ውጭ። ከዛ ውጭ እኔ ኢትዮጵያ እስካለች ድረስ ሳሳድጋት እንደዛ አይነት ነገር አፕን አርባ ያውቅ። ታዲያ ሳምባ ከየት መጣባት ድንገት? አላውቅም። ኦኬ እሺ ጥሩ። የወሰዳትን ኤጀንሲ ስም ልትነግረኝ ትችላለህ? ከኢትዮጵያ የሄደችበት ቢሮ ደብዳቤያቸውን በፎቶ ልክልሻለሁ። ኦኬ እሺ። የማዳም ስልክ አለክ? ማዳምን ማናገር ፈልግ። የማዳሟ ስልክ አለክ? ማዳሟን አውርቻታለሁ አረብኛ በሚችል ሰው እኮ ብለኸኛል። ቁጥሩን ስክሪንሻት አድርጌ መላክ እችላለሁ። የማዳሟን ያ ቁጥር አንደኛው ቁጥር አይሰራም። አንደኛው ቁጥር እንግዲህ በሁለት በተለያየ ስልክ ቁጥር የዛን ዕለት በ24 ጁላይ 24 በቀጥታ በሁለት በተለያየ ቁጥር ነው የተደወለልኝ እኮ። እነሱን ቁጥሮች ስጠኝና ሁለቱንም ሞክሬ መዳሟን አግኝቼ ማናገር ፈልጋለሁ። ህመሟ ምንድን ነው? በምን ምክንያት ሞተች የሚለውን ከመዳም መስማት ፈልጋለሁ። ስክሪንሾት አለ ልክልሻለሁ። አዎ እኔ አሁን አንተ ዋትሳፕ ላይ እንድትልክልኝ የሚፈልገው የሞት ሰርተክፌቷን፣ የወሰዳትን ቢሮ ስልክ ቁጥር፣ እዛ የሳውዲውን ቢሮ ስልክ ቁጥር። የኢትዮጵያውን አልፈልግም። እኔ የምፈልገው የሳውዲውን ነው። የሳውዲውን ቢሮ ስልክ ቁጥር ዩኒፎርሟ ላይም አለ በህይወት እያለች ከላከችላችሁ ማለት ነው። የሳውዲውን ቢሮ ቁጥር፣ የመዳሟን ቁጥር ከላክልኝ እኔ መዳሟን ማናገር እችላለሁ። የሞት ሰርተክፌቷን ደግሞ ላክልኝና ለአንብበው በምን ምክንያት እንደሚል። መልካም እሺ፣ ልክልሻለሁ። አሁን ዋትስአፕ ላይ ላክልኝ። እሺ አይዟችሁ። እሺ አሁን አስክሬኗ የት ነው ያለው? አሁን አስክሬኗ እዛው ነው፣ ሳውዲ ነው ያለው እኮ። እዛው ነው የሚቀበረው? አረ ወደዚህ ይመጣል። ኦኬ ስለዚህ ህጋዊ ስለሆነች ራሱ እንትኑ ይችላል ማለት ነው። ኢንሹራንሷ ህጋዊ ስለሆነች ቢሮ ራሱ ኢንሹራንስ አላት። ስለዚህ ኢንሹራንሷ ነው የሚችለው ወጪውን ማለት ነው። እሺ ስለዚህ ቢሮ ምን አሏችሁ? ለማን ውክልና ስጡ አላችሁ? ለፕሮሰሱ ውክልና እኮ መስጠት አለባችሁ ወይስ ለቢሮ ሰው ውክልና ሰጣችኋል? እንግዲህ ውጭ ጉዳይ ምናምን አንዳንድ ወረቀት የሚጨረሱ አሉ። ውጭ ጉዳይ የሚጻፍ ደብዳቤ አለ። ለቢሮ ሳይሆን እዛ ላሉት ቢሮዎች ሰው ነው ውክልና የሚሰጠው እኮ። ቢሮ እኮ እኔ እኮ ቢሮ የሚለው ለሳውዲ ነው። የኢትዮጵያው እኮ አያገባውም። በቃ ላካ እንደ አይደለ ጨረሰ ጣጣውን እሱ። ሳውዲ ያለው ቢሮ ነው ምልክ። እዛ ውስጥ ለአንድ ሰው ውክልና ትሰጡና ያ ሰው ሄዶ ኤምባሲ ፕሮሰሱን ይጨርሳል። እኮ እነዚህ ቢሮዎች አሁን እዚህ ያሉት ቢሮዎች እንደዛ እያደረጉ ነው። ኦኬ እሺ። ስለዚህ አንዴ የቢሮውን ስልክ፣ የማዳምን ስልክ እና የሞት ሰርተክፌቷን ላክልኝ አሁን ዋትስአፕ ላይ። እሺ አይዟችሁ። እሺ እሺ ቻው። አሁን እነሱ ማወቅ የሚፈልጉት በምን ሞተች፣ በምን ምክንያት ማለት ኦገስት 1 ሰላም ነኝ ደህና ነኝ ልመጣ ነው ብላ እየተጠበቀች ልትመጣ እስከ ኦገስት 5-6 ድረስ ከኦንላይን ስትጠፋባቸው ከጁላይ 24 እስከ ኦገስት 1 ኦንላይን ሆና እያወራች ከቤተሰቦቿ ጋር ድኛለው ልመጣ ነው ብላ እንዴት ለ5 ቀን ከኦንላይን ጠፍታ በ6ኛው ቀን ሞተች ይባላል? አይሲ ክፍልስ እንዴት በድንገት ገባች ድኛለው ካለች በኋላ? ስለዚህ ምክንያቱም ማወቅ እንፈልጋለን ነው የቤተሰብ የሚለው።
የሞት ሰርተፊኬቷ ላይ ደግሞ ይጻፋል። ሩት ያለችኝ እንዴ ሩት ሴትዮዋ ታስራለች ብላ ነበር። እስቲ ቆይ ኬት ሰምታ ነው ይህን ኢንፎርሜሽን? እንዴት ሴትዮዋ ልትሳትሰር ቻለች? ልጅቷ ሆስፒታል ውስጥ ከሞተች። በረከት ይቅርታ ድጋሚ ደወልኩኝ። ሩት ቅድም ሴትዮዋ ታሰረች ታስራ ነበረ የሚል ነገር ነገረችኝ እና ይሄ ነገር እውነት ነው? ማስረጃ ሳላችሁ? እዚህ ያሉት ቢሮዎች 2 ቀን ነው ምናምን ፖሊስ እጅ ላይ ነበረች ብለዋል። ያው በወሬ ደረጃ። በምን ምክንያት ብላችሁ አልጠይቃችሁ? አልጠየቅንም። አሁን እኛ አስክሬን መጥቶ የፖሊስ ውጤት ምናምን ሰምተን ያለውን ነገር በህግ መንገድ እንሄዳለን ብለን ነው ሀሳባችን። ኦኬ ጥሩ በቃ እሺ። አይ ስለዚህ በወሬ ደረጃ ነው እንጂ ማስረጃ የለም ማለት ነው ሴትዮዋ ለህግ ለመቅረቧ። ያ ኦኬ እሺ፣ አመሰግናለሁ። እንግዲህ ላክልኝና እናያለን። እሺ ሩት ሁሉና ኢንፎርሜሽን በረከት ሰጥቶኛል እና ዋትሳፕ ላይ ይልክልኝና መዳሟን ጠይቃታለሁ። ኦኬ አላስፈልግማ። አዎ ጨርሰሻል ማሪ። ኢሞ ጋይስ ማስታወቂያው ሲያስጠላ እስኪያልቅ ድረስ ኤክስ የሚለው እስከሚመጣ ምርር ነው የሚያደርገው፣ ያማራል። ክሪስቲ ላክልኝ። ምንድን ይሄ ቁጥር ነው የላክልኝ፣ የሳውዲ ቁጥር። እሺ 94 መጨረሻው እና 13 መጨረሻው። ይሄ ስክሪንሾት ነው። እየሩስ መዳም ነው የሚለው። ኦኬ እስቲ ላናግራት። በዚህ ስሟን አላውቀውም። ቆይ የኢየሩስን ፓስፖርት ኮፒ ካለ ወይ ፎቶ ካለ ላክልኝ። እኛ ለምደናል ይሄ ማስታወቂያ። የኢየሩስ ፎቶ ወይ ፓስፖርት ኮፒ ካለ ላክልኝ ለሴትዮዋ። ዘመዴ ናት፣ ላወራሽ ነበር በኢየሩስ ጉዳይ ብዬ ላወራት ማለት ነው። ፕላስ 966 ዋትሳፕ ካላት ፕላስ ውዶቼ ዘላለምን ፎሎ እያደረጋችሁ ዘላለምን ፎሎ አድርጉና የዘላለም አካውንት 100 ሺህ ሲገባ 200 ሺህ ብር ለአኑሽ ለመታከሚያ ትሰጠዋለች። እና እጅ ለመድሽ እንዴ? አልገባኝም። አሁን አጠባውሽ፣ ከዛ እንቅልፍ ወሰደሽ፣ ከዛ አልጋ ላይ ያረኩሽ፣ ከዛ ትንሽ ቆይተሽ ነቃሽ። ምንድነው? ወሬ ለመድሽ? እጅ ለመድሽ? ምን ለመድሽ? ንገሪኝ እናንተ። ሩቢ ወሬ ለምዳለች። የኔ እናት እያስረዳችኝ ነው ከኢሞ ማስታወቂያ እንዴት መገላገል እንደምችል። ኮመንት ላይ ረጅም ኮመንት ጽፋ ውዶቼ። ጌም ልጀምር፣ የጌም ሰዓት ይደርሷል። ከጌም ሰዓት በፊት አንድ ታሪክ እንስማ። ችግር ነው እስካሁን ላይቫችንን ከከፈትን ጀምሮ ስንሰማ ነበረው። አንዷ በባሏ የተደበደበች ጥርሷን የሰበራት ሴት እስካሁን ድረስ የሕክምና ማስረጃዋን እስክትልክ ብርቄ ትባላለች፣ እየጠበኳት ነው። ሁለተኛ ኢየሩስ በሳውዲ አረቢያ ከሄደች አመት ከ2 ወሯ ነው። አመት ከ2 ወር በሰላም ስትሰራ ነበር ማለት ሙሉ ደሞዟን ተቀብላለች። ግን ከሄደች ከ4 ወሯ ጀምሮ ሰውየው አይኑን ጣለባትና መዳም ደግሞ ቀናተኛ ስለነበረች እንዳትወጭ ከክፍልሽ፣ ባሌ ባለ ሰዓት ከክፍልሽ እንዳትወጭ ትላት ነበር። በዛ ምክንያት ትራብ ነበረ። መዳም ናት ምግብ የምትሰራው፣ ምግብ አትሰጣትም። መዳም አስታውሳ ምግብ ካልተሰጣት አትበላም። ታማ ሆስፒታል ገብታ በሳምንቷ ሞተች። ወንድሟን ለምን ማዳም ምግብ ትበድለኛለች፣ ባሏ እንዳያይ ከክፍል አትውጪ ትለኛለች። ባሌ እስካለ ድረስ አንቺ ከክፍል እንዳትወጪ፣ እሱ ሲተኛ ብቻ ነው ከክፍልሽ የምትወጪው
ትለኛለች ብላ ስትነግራችሁ ለምን ቢሮዋን አናግራችሁ ቤት አላስቀየራችኋትም ብዬ ስለው ቢሮ ራሷ መዳም ደውላ ቢሮ አገናኝታት ቢሮዎቹ 4 ወር አልፎሻል አርፈሽ ስሪ ብለው አሏት። አያችሁ ቢሮዎቹ የዛኔ ችግር ላይ ነኝ ባለች ሰዓት የደረሱላት ቢሆን ኖሮ ዛሬ ላይ እቺ ልጅ በህይወት ትኖር ነበር ይሆናል። ግን በቃ 4 ወር አልፎሻል አርፈሽ ስሪ ያሏት። እሱ በረሃብ ሊሆን ይችላል ችግር የሞተችው በረሃብ የተነሳ ይሆናል ህመም በሽታ ኢትዮጵያ ውስጥ ጤነኛ የነበረች ልጅ ታማሚ የሆነችው። አቡ ውሃ ተገብሻለሁ። አዎ ይሄ ውሃ ነው የጠጣው ነው። አስተማሪ ታሪክ አንዲት ልጅ ቅድም ጫንቆኛል እያለች ነበር። እሺ አቡዬ ሁሉም እኮ በባላቸው ጋር ሲያልፉባቸው አይወዱም። በባሌ ፊት አትለፊ ሳይሆን ጭራሽ ባሌ እስካለ ድረስ ከክፍልሽ አትውጪ። ባሌ ወይ ሲተኛ ወይ ከቤት ሲወጣ ነው አንቺ ከክፍልሽ የምትወጪ እኮ ነው። ሴትዮዋ የአይምሮ ጤነኛ አትመስለኝም። መሪድ ነፍስ ይባላል በአረብኛ እና ባልየው ቤት ውስጥ ነዋሪ ነው። ባሌ ቤት ውስጥ እስካለ ድረስ ከክፍልሽ እንዳትወጪ ማለት ስራውን በምን ሰዓት ልትሰራ ነው? ባልየው ሲተኛ ወይ ባልየው ከቤት ሲወጣ ስትወጣ ስራው ተጠራቅሞ ይጠብቃታል። ያንን ስራ ትሰራለች። ምግብም አትበላም። ምግብ የምትሰራው ማዳም ናት። ማዳም ቀንሳ ካልሰጠቻት ምግብ አትበላም። ሰው ይርባታል። እቺ ልጅ ረሃብ ራሱ እኮ በሽታ ያመጣል። የኔ ውሻ ትደግልሽ። አሚን። እኔ የኔ ውሻ ስል ልጆቼ ለምን ውሻት ያለሽ ይሉኛል። ውሻ እኮ የታማኝነት መገለጫ ነው። አሁን እሷ የኔ ውሻ ትደግልሽ አለች። አየሽ፣ አያችሁ፣ እንኳን እኔ እናቷ እሷም የኔ ውሻ ነው ያለቻት። እና ውሻ ስድብ ሳይሆን የታማኝነት ጥግ ማለት ነው። ታማኝ ነው ውሻ የሚባለው። ውሻ ታማኝ ስለሆነ እንጂ መጥፎ ነገር አይደለም። እኔም ልግባ አንዴ ሀቡዬ። እሺ እና ግባ። ባሏን አትቀጣም እንዴ? ባሏ ከብት ነው እንስሳ ነው፣ ይገረፋል፣ ይቀጣል። በቃ አመል ከሆነ አመል ነው። በቃ በራሷ ማትተማመን ከሆነ ባሏን ማታምን ከሆነ ሰራተኛ አለመቅጠር፣ በሰራተኛ ባሏን የምትጠረጥረው ከሆነ ሰራተኛ አለመቅጠር፣ ራሷ መስራት አለቀ። ወይ ደግሞ ባሏ ልክ ከቤት ሲወጣ ፓርት ታይም ካምፓኒዎች አሉ፣ ደውላ ድርጅት አስመጥታ አጸድታ መሸኘት፣ እንደዚህ አይነት ችግር ካለባት እንጂ ቤት ውስጥ ከኢትዮጵያ ሰራተኛ ከሀገሯ አምጥታ ቤት ውስጥ የምትኖር ሰራተኛ ባሌ ሳለ እሺ፣ እሷ ስትወጣስ መዳም ኔቨር ኤቨር ከቤት ላትወጣ ነው ማለት ነው። ታማም ሆስፒታል ላተኛ ነው። አርግዛ ልትወልድ ሆስፒታል ብተኛስ ምንዴ ልትሆን ነው? ሰራተኛ ሆስፒታል ብትሄድ ይዛ ልትሄድ፣ እናቷ ቤት ብትሄድ ይዛ ልትሄድ፣ ለቅሶም ትሄድ፣ ሰርግ ይዛት ልትሄድ ማለት ነው። ችግር ነው በጣም። እሺ ወንድሜ እንዴት ነህ? እንዴት ናችሁ? አቡ ሰላም ነው? አለን አለን። አናገርኩልክና አማን ዱባይን ዋትሳፕ ላይ አናግሬ ልክ ፎርዋርድ አደረኩልክ አይደል? ቪዛውን ትፈልጋለህ አትፈልግም? ቪዛውን እኔ የመጀመሪያው አማራጭ ቢመልስልኝ ነው አቡዬ። በህጋችን መሰረት ብር አንመልስም፣ ቪዛ ነው የምንሰጠው። ለቪዛ ብሎ ነው የከፈለው። ስለዚህ ቪዛው እንሰጧል። በሱ ችግር ምክንያት ነው ቪዛው ያልወጣው። ስለዚህ ብር አለ። ለምን መሰለሽ እንትን አላረገም፣ አፕላይ አላደረገልኝም እኮ። አፕላይ ሲደረግ ነው አይደል ለቪዛ የሚከፈለው ሂሳብ። አፕላይ ሲደረግ ነው የሚከፈለው። እኔ ደግሞ የሆነ እንትን ዱባይ የሚኖር ልጅ ዚዙ የሚባል ልጅ ታውቂያለሽ? ኢትዮጵያውያን እንርዳ የሚል እሱ ቼክ አድርጎልኛል። እንትን ፓስፖርት ቁጥር ነግሬው አሁን ሰኔ ላይ ማለት ነው ቼክ ሲያደርገው ምንም አይነት ሲስተም አልጀመረም አለኝ እኮ። እኔም እንደዛ ብየው ነበረ። ማንም የኛን ሲስተም ማየት አይችልም። እኔ አፕላይ ያደርግለታለሁ ይፈልጋል አለኝ። ቪዛውን የሚፈልግ ከሆነ በዚህ 3 ቀን ውስጥ ጨርሼ ቪዛውን ልስጠው። ገንዘብ ግን አይመለስም፣ አንዴ የተከፈለ ገንዘብ አለ። ስለዚህ ቪዛውን አትፈልግም አንተ? መምጣት አትፈልግም? ታውቀው እኔ እኮ መጀመሪያ አፕላይ ሳደርግ እንትን ከሱ ጋር ስገናኝ ለመምጣት ነው ፍላጎቴ። ግን ምን መሰለሽ እንደከፈልኩ በ10ኛው ቀን አፕላይ አድርጌልሃለሁ አለኝ። እሺ ብዬ ዝም አልኩ። በወሩ ስጠይቀው አዎ አፕላይ ተደርጓል አለኝ። አሁንም ዝም አልኩ። 5 ወር አልፎታል እኮ አሁን
እኮ ጉዱን የጠየቅኩት አሁን ጉዱን አዎ ፈልጋለሁ አውጣልኝ በለው ቪዛው ምን አገባክ ምን ቸገርክ ጉዱን ያወጣል አያወጣም እኔ ቮይሱን ፎርዋርድ አወጣለታለሁ በዚህ 3 ቀን ጨርስለታለሁ ብር አልመልስም አለ አይደለ እንደገና እኔ አይደለም ማጭበረብረው ሌላ አማን ዱባይ ብሎ ፌክ አካውንት ከፍቶ የሚያጭበረብር ሰው አለ እኔ አላቅም ነበር እስካሁን እንደዛ ካለ ለምን ቪዲዮ አልሰራክም ስለ ሰርቻለሁ ግን እይታ የለውም አለኝ ኦኬ ናና እኔ ቤት ላይቭ ላይ ገብተ ቪዲዮ አብርተ በአንተ ስም የሚያጭበረብር ሰው እንዳለ ማስረጃ አቅርብ ብየዋለሁ እሺ ብሏል ሶ እውነት በሱ ስም የሚያጭበረብር አካል ካለ አማን ዱባይ ነኝ ብሎ ፌክ አካውንት ከፍቶ በኔ ስም አለ ልክ እንደ ወልደ ጊዮርጊስ በኔ ስም ተመሳሳይ ስፔሊንግ ልክ እንደኔ አይነት ስም ፌክ አካውንት በኢትዮጵያ ንግድ ባንክ አውጥቶ የሚያጭበረብር ልጅ አለ የኔን ቮይስ የኔን ቪዲዮ ቀድቶ ሰዎች ጋር እየደወለ በኮምፒውተር እያሰማ የሚያጭበረብር ልጅ አለ ብሎ አለ አሁን በቃ እንግዲህ ምን ማድረግ ይቻላል እንደዚህ ካለ ሌላ ሰው ነው ካለ ያንን ሰው በህግ አሳዶ ማስያዝና እውነት ነው ውሸት ነው የሚለው ማረጋገጥ አይደል አሁን አንተ እሺ አውጣልኝ ቪዛውን በለው ያወጣል አያወጣም ፖሊስ ክሊራንስ 60 ሺህ ብር ክፈል ብሎ የነበር በባለፈው ምንም አይነት ፖሊስ ክሊራንስ መስጠት ሳይጀምር 50 ሺህ ብር ነው ፖሊስ ክሊራንስ የላውጣ ታዲያ ፖሊስ ክሊራንስማ ግድ ነው እሱ እኮ አይደለም ያመጣው ይሄን መንግስት ነው ያመጣው ፖሊስ ክሊራንሱን ካንተ ችግር አይምጣ ካንተ ጉድለት አይምጣ እስቲ ያወጣል አያወጣም ጉዱን በ3 ቀን ጨርሳለሁ ብለናል ፖሊስ ክሊራንስ አውጣና ሰጣው ቪዛውን አውጥቶ ይላክልህ ያወጣል አያወጣም ቪዛውን እናያለን አብረን እሺ አቡዬ አመሰግናለሁ ፖሊስ ክሊራንስ አውጣና ላክለት ዋትስአፑ ላይ አናግረው ቮይስ አርግለት ብዬሽ ነበር አረክለት አድርጌለታለሁ ግን እንትን ከላይ አይቶ 2 ራይት ነው የሚያሳየው ብዙ ቮይስ እኮ ልኬለታለሁ ሰዓት ነው የእስከዛሬውን ተውና ዛሬ እኔ ካናገርኩት በኋላ ቮይስ አርግ ብዬ ካለው ስንት ሰዓት ላይ እንዳረክ ንገረኝ ሰዓቱን ልየው አንዴ ወይ ስክሪንሻት አርገህ ላክልኝ ይኸው ልኮልሃል እኮ እስካሁን አልመለስክለትም ልበለው ካልመለሰልክ ገብተህ ዋትስአፕ ላይ ፖሊስ ክሊራንስ 40 ሺህ ነው በቀደም የእንትና እናት የማን እናት ናት አቡዬ ልከለው እሺ አሁን ግን መሽቷል በዚህ ሰዓት የታከምሽበት ሆስፒታል ብደውል ስልክ ያነሳሉ ብዬ አላሰብም ከምሽቱ 3 ሰዓት ሆኗል በኢትዮጵያ ነገ ደውልላቸዋለሁ ነገ ትመጫለሽ እሺ ብርቄ ነገ ላይቭ ላይ ሆኜ ሆስፒታልሽ እንደውላለን ደረሰኙ ላይ አለ አይደለ የሆስፒታሉ ቁጥር 46 ሺህ ነው ያለችው የትናንቷ የእንትና እናት የማን እናት ነበረች በእናታችሁ ስም አጣፍ ድርሹ የልጇን ስም አላውቅም ድርሹ 50 ሺህ ብር ነበር አዎ እሺ ብርቄ የታከምሽበት ሆስፒታል ደረሰኝ ከላክሽልኝና ደረሰኙ ላይ የሆስፒታሉ ቁጥር ካለ ደውዬ አረጋግጣለሁ ደረሰኙ ላይ ያለውን ሪፈረንስ ነምበር ሰጣቸውና ቼክ አድርገው ሲስተም ላይ እዛ ሆስፒታል ታክመሻል አልታከምሽም ይነግሩኛል እሺ እንትን በሉልኝ ጋይስ ዘላለምን ፎሎ አድርጉ ዘላለምን ለአንዋር ቻሌንጅ ተሰጥቶት ነው ፎሎ አድርጉ